እና ልክ ሳይ አባባ ተስፋዬ 12 ሰዓት ነበር አባባ ተስፋዬን አዩአቸው ታዲያ ወደ ኮሜዲ ስራው እንዴት ገባ ወደ አንቺ ስመጣ ልቤየ ደከመ ትንቧል ማን ሰፈር ውስጥ የገበሬ አለባበስ ለበስኩና አህያ ይጠፋች አልኩ ግን ከዚህ ትንሽ አደግ እንዳልክ ሰው ለሰው ታጣላ ነበር አውስ መጀመሪያው ሙሉ ሱሪ የለበስነው ከኛ ግቢ እኔና ልዑል ኮሜዲያን አስረስ በቀለ ይባላል ወደ መድረክ በክብር እንቀበለው Thank you. አስረስ እንኳን አደረሰ ለዳግም ትንሳኤ በዓል Thank you. እንኳን አብሮ አደረሰን እንኳን ደህና መጣ ሰላም ነው አዎ ባይኔሊ መሰለኝ ባይኔ ታጅራ በጣም ናፍቀኝ ነበር አይገርም በስልክ ብቻ የምናወራው በጣም ቢሮ ከቀየርክብኝ በኋላ እኔ ሳፋ ያፋል ወረታ ከፍላለሁ ብያለሁ ለብዙ ሰው አፋልጉኝ ብዬ እሺ ቁጭ በልሽ ሰላም ነህ ደህና ነኝ እንዴት ነህ እግዚአብሔር ይመስገን እርጅና መጣ እንዴ ምንድነው የት ይቀራል ምንድነው እንዳታረጅ ነው ግን ራስቸው በእናት አንድነት ስትል አንድነትን ደውዬ ስለ አስረስ ጠይቅሻለሁ ብያት ነበር በእናት አንዴ ጠብቀኝ በእናት አልጠይቃት አይ ቆይ ለመሰለ አይ ስለ የዛሬውንም አትጨርስም የዛሬውንም አትጨርስም አይ አንዴማ እናግረልታ እሺ ይሻላል አንዴ ደውይላት እኔ አላምን ግድ የለም እሺ ደውል ይብላኛለች አንተና እሺ ቆይ መላጣ ያበራባችሁ ካበራ ንገሩኝ አጠፋዋለሁ በማጥፊያው እሱ እስኪመጣ ባክን ይላንጎራጉር ወደ አንቺ ስመጣ ልቤየ ደከመ እንኳን ለ60ኛ ዓመት በዓል በሰላም አደረሰ እንኳን አብራ ደረሰ ያው እንግዲህ 60 ዓመት እንዴት ነው አሁን ተቆርጬው ነው የመጣሁት ለአንተ ስል አረባክ እግዚአብሔር እዚህ ጋር ነው አለ እዚህ በጣም ተመልካቾች አስረስ አርጅቷል ወይስ አይስ ሊያረጅ ነው አቋሙ ጥሩ ነው አይደል ጺሙ ነው እንጂ አንድነት ናት እቺ አንድነት ላምጣ ብለኝ ነው አዎ አይ እንትሯል ልደት ስለምታከብር ብዙ ጊዜ እሷ ትዝ አለችኝ አይገርም እኔ ደግሞ በቃ አንድነት ተጨፍልቃ መጣች እንዴ በሰባት ነው የሚያዘሰው ግን አሁን ለበዓል እንትን አይመችም ነበርና መልካም ልደት
አመሰግናለሁ። ተመልካቾቻችን እንግዲህ ኮሜዲያን አስረስ በቀለ የዛሬ 60 ዓመት ሚያዚያ 7 ቀን በ1957 ተወልዶ እንግዲህ ዛሬ 60ኛ ዓመት ነው። እንኳን አደረሰ በሉት። በጣም አመሰግናለሁ። ረጅም እድሜ ረጅም ጤና እንመኝላለን። ከዚህም ቀሪው እድሜን ደግሞ የኢትዮጵያን ሕዝብ በማዝናናት ለህፃናት ደግሞ መጽሐፍ ብዙ ነገሮች ሰራል በያመለክ እንትን አስባለሁ። ምንም አላቋርጥም እኔ አይደለ ኮሜዲውንም ለመጀመር ሐሳብ አለኝ። ተጽፎ ተቀምጧል። የልጆቹን ደግሞ በደንብ ያልቆ ቁጭ ብሏል። ያው እንግዲህ ሲሆን ነው አንዳንዱ ነገር ሲሆን ካልሆነ በስተቀር ባወራው ምን ይሄ ነገር ዶላር ነው እንዴ? ዶላር ነው ያየ የሆነ አሁን ወደ ተመሰራው ስራ ዩቲዩብ እንኳን በሰራ ዶላር እንድታገኝ አይ ጀምራለሁ። ዶላር ዩቲዩብ በቅርቡ እንደምትጀምር ስለሰማሁ ምናልባት ይሄን ዶላር እንድታገኙ ብዬ ነው። ለማንኛውም ይሄንን ቢሆን ሰብስቡና አስቀምጡልኝ። ቴንክ ዩ ወዳቸዋለሁ። እንኳን ተወለድክ። እሺ ላመስግናችሁ። መሴ በጣም አመሰግናለሁ። አባይ ቴሌቪዥንን በጣም አመሰግናለሁ። እኛ የምናገኘው እንግዲህ ይህቺው ናት። ፍቅር ነው። ሌላው ነገር ትርፍና ተራ ነገር ነው። ሰው ከተዋደደ ከተከባበረ ስራ ከሰራ ትልቁ ነገር ይሄ ነው። ስለዚህ አሁንም አመሰግናለሁ ስላሰብክና ስለጋበዝከኝ በጣም አመሰግናለሁ። ጥያቄውን ማትሪክ እንዳታረግም አመሰግናለሁ። ሁላችሁም ካሜራማኖች ሁላችሁንም ህዝቡንም ጠቅላላ ያው እንግዲህ ለ75ቱ ደግሞ እና ለ100 ለማክበር ያብቃል። አመሰግናለሁ። በጣም እዚህ አስደንግጠኛል ማለት አንድነትን ነበር የምጠብቀው እዚህ ቁጭ ብላለች እንዴ ምናምን ብዬ እና አልጠበቅኩም። በጣም ነው አመሰግነው። አይ ዳግማ ተንሳይ ስራ አለብኝ ብላ ነው ልትመጣ ነበር። ሁሉም እንደዛ ናቸው። ሁሉም እስኪ አንድ ፎቶግራፍ እንይ። የቱ ጋር እስኪ እዚህ እንይ ፊት ለፊት። ኦኬ ይሄ በስንት ዓመት ነው? 4 ዓመት ይመስልኛል። እድሜን አላውቀውም። የዛን ጊዜ አታውቀውም? እዚሁ ገብርኤል አካባቢ ነው አይደለም? አያቴ ቤት ነው። ቀራኒዮ መድኃኒዓለም አያቴ ቤት ነው የተነሳሁት። ስነሳም አስታውሳለሁ። አስታውሳለሁ? ካኪ ናት እቺ ካኪ። አንድ ሙሉ ሱሪ ተገዝቶልኝ የጎረቤቴ ልጅ እኔ ሳልነሳበት እሱ ተነሳበት። ሙሉ የመጀመሪያው ሙሉ ሱሪ የለበስነው ከኛ ግቢ እኔና ልዑልን ከግቢያችን ከኩዮቻችን ማለት ነው። እኛ ሳንነሳበት እነሱ አሁን አድጋው አማንና ፈሳ ይባላሉ። በእኛ ልብስ እነሱ ተነስተው ልጆነን እንደዚህ አይነት ፎቶ አለ ይላሉ። በሙሉ ልብስ እንተ በቁምጣ ነው ይላል። ይሄ ቁምጣ ነው ሙሉ ልብስ ነው ግን ያለለም ሌላ ከዚህ ከፍ ብለን ማለት ነው። የ7 ዓመት ምናምን ልጅ ሆነን ደግሞ ወደ ተሸጋገርን ከቁምጣ ወደ ቦላሌ ተሸጋገርን ማለት ነው። ስንሸጋገር ፎቶ እንነሳ ብሎ ለመኑን ማለት ነው። እነሱ ተነስተው መጡ። እኛ በእኛ ሱሪ እስካሁን ያሾፉብናል። በዚህ እድሜ እንዴት አይነት ልጅ ነበር ካንተ? እኔ በዚህ ልክ ከዚህ ቀን ጀምሮ ነው ነገሮችን ማስታውሰው። ይሄ ስነሳ ጋሽ ተሾመ ተስፋ የሚባል የአክስቴ ባል አለ። እሱ ነው ሲያነሳን ትዝ ይለኛል። እንደዚህ እንደ የቤተሰብም አለ የጠቅላላ የልጅ እንደዚህ ትልቅ ፎቶ አለ። እሱም አለ ግን እኔ ለብቻዬን ለምን እንደሆነ አላውቅም። እኔ ለብቻዬ ተነሳው እዚህ ጋር ግን ከዚህ ትንሽ አደግ እንዳልክ ሰው ለሰው ታጣላ ነበር አሉ ሰፈር ውስጥ። ምን አልጋቸው እነማን ሰፈር ውስጥ ነው ሁለት ራሳቸው የተጣሉት ነው አባቶች ነው ነገሩኝ። ከኔ ጋር ባያድጉ ይሻላል። በአንተን ነው በቃ የሆነ ነገር ፈጥራለሁ። ምን አለው ንገረኝ። ግድ የለም ያጣላል ስፐርስ ምናምን እንደገና ደግሞ ታጅቦ ነው የሚሄድ የነበረው ትምህርት ቤት አሉ። ማጣላቱ እንዴት መሰለ? አንድ ጊዜ እሱ አሁን የምነግር ታሪክ 15 ወይ 16 ዓመት ልጅ ሆኜ ነው። ሰፈር ውስጥ የገበሬ አለባበስ ለበስኩና አህያ ይጠፋች አልኩ።
በአጋጣሚ ነው በቃ የሆነ ድንገት አይምሮ የሚፈጥረው ነገር አለ እና ጓደኞቼ ሁላ አላወቁኝም እኔ እንደዚህ ተቀይሬያለሁ እንዴ ምን ያረኩት ነገር የለም ጋቢ ምናምን ቦቲ ጫማ ምናምን አረኩና ጮኩኝ ሲጮህ ሰው ተሰበሰበ እና አህያ ይጠፋ ምን ነበር የጫለው ሲሉኝ እንጨት አልኩኝ ከዛ በዚህ ጋር ሄደውናል በዚህ ጋር ወደው ይሉኛል ማለት ነው ሲሉኝ እና ጓደኞቼም ሰለሞን አለሙ መስፍንም አለ ሌሎችም ወንድሞቼም አሉ እና እኔ እስካሁን ግራ ይገባኛል እንዴት አላወቁኝም ብዬ ነው እንጂ ራስን ቀይራል እኔ እንግዲህ ጫማና ምናምንና ድምጼን ነው የቀየርኩት ከዛ ትልልቆቹ ሰዎች አንድ እንጨት የሚሸጡ ሴትዮ አሉ ከሰልና እንጨት የዚህ ሰፈር ሰው ምቀኛ እኔ እንዳልጠቀም ብለው ልጆቹን የሰፈሩ ልጆች ረገሙ ማለት ነው ረገሙ ሲረግሙ ልጆቻችንን አንቺ ምናምን ሴትዮ ደግሞ ማን ናቸው አጋጣሚ ብለው እርስ በርስ ያው ተጣሉ ማለት ነው እኔ እንደዛ አሁን እያልኩኝ ሳለ ከቤተ መንግስት ወታደሮች መጡ ምናቃቸው ወታደሮች ማለት ነው ምንድነው ምናምን ብለው ጠየቁኝ ሲጠይቁኝ አህያዬ ጠፍቶ ነው ስል ማልቀስ ጀመርኩ ምክንያቱም አጭበርባሪ ምናምን ተብዬ ደግሞ ልያዝ ነው ከዛ ደግሞ ሲያወጣ ደግሞ የሚመጣ አለ ቆርቆር ያለው መጣ እዛ ሂልተን ጀርባ ሳር ስላለ እዛ ጋር ሄዶ ሊሆን ይችላል ስለ ቤት በኩል ነው አልኩት በዚህ ጋር ና ከኔ ጋር ተከተለኝ ሜዳ ቤት ነው በእኛ ቤት በበራችን በኩል እንድትምታቋርጥ ነገር አለች በሷ ጋር ይዞኝ ሲመጣ እኔ ቤቴ ቀረው እሱ ከፊት ቆርቆር ያለው ያለ ሄደ ማለት ነው ከዛ የተካናት አስረስ ነው ይሄው ገባ ወደዚህ አየሁት ምናምን አሉ እንደገና ሰው ግልብጥ ብሎ መጣ አንዱ ይሄ ነው ማስታውሰው እንጂ እንደ በወሬ በመናምን የለውበት ሌላው ደግሞ አስማት ገልፍሬንዴን ቀጠልኩና ሸሚዝ አንድ ሸሚዝ ነበርች ላረክስል ቁልፍ የላትም ቁልፉ ተበጥሷል የዚህ እንደገባ ማን እንደበጠሰው አላቀም ከዛ ወዲያው ካላንደር ነበር ቤት ውስጥ የተለጠፈ ካላንደሩን ቀደድኩና መግቢያው ጋር ሁለት ቁልፍ ብዬ አስማት አሳያለሁ አልኩኝ ሰፈር ውስጥ ወዲያው ለልጆች ያሉ ልጆች ለነሱ ሰጣቸው አስረስ አስማት ሊያሳይ ነው አስማት አንድ ጊዜ የሶስት የማረማታተር ጠርሙስ ቁልፍ መጣ ከዛ ነው የምፈልገው ሁለት ነው ሁለት ወሰልኩና አረኩና ወደ ቀጠሮ ሄድኩኝ ስመለስ ግቢው ሞልቷል ቁልፋችንን ነው እንጂ እኔ ነው ወንድሞቼ ምናምን እናቴ የቤት ተበጠበጠ ምን እናርገው ከዛ ቁልፋችንን ደግሞ ነው ያልኩት ትንንሾቹን ነበር ትልልቆቹ ሁላ የካፖርት ቁልፍ ሁላ መጡ እንዴ አንድ ጠበቃሉ አቶ ውሸት መሰሉኝ ስማቸው የዮናስ አባት አዲስ ይሄ በጣም ግሬስ ያለው ካፖርት ገዝተው ገና 15 ቀን ወይም አልሞላው አንደኛው ልጅ ሁለት 6 ቁልፍ ይዞ መጣ ከዛ ማታ ሲመጡ አበዱ የወይዘሮ አልማዝ ልጅ ነው አሉ ምናምን ይያሉ በቃ ቀጥ ብለው መጡ ቤት ከዛ አትዬ አስራት የምትባላለች ዘመዳችን ናት እሱ ለሷ ነው እሷ ልብስ ስለምትሰፋ አትዬ ትፈልጋለች ብዬ ለሷ ሌላውን ሰጥቻት ሄጃለ እያንዳንዱ እየመጣ የራሱን ቁልፍ ወሰደ አንድ ደሞ ወታደር ነበር ፋንቱ የሚባል የፋንቱ ባል ነው እንጂ የሱም ልጆች ሁለት ይዘው መጣው የባሌ ማስታወሻ ነው አንድ ሸሚዝ ነው ያለው እሱኑ እንትኑን አርገው ወሰዱ አምጥተው ለሱ ሰጡት በዚህ ላይ አስማቱ አልታየም በቃ ስለዚህ ልጆቹ ያባቶቻቸውን ልብስ ቁልፍ እየገነጠው ጠቅላላ ሰፈሩ እንዳለ አንድ ሰፈር ቀልድ እንዳይመስል አሁን በተነግራቸው አሁን እነሱ የኛ የገብርኤል ማህበር አለ ሲሰበሰቡ ስለዚህ ነው በዛት የሚያወሩት ወይ ማህበር ኖሮ አንድ ቦታ ከተሰባሰቡ ያው ይጫወታሉ እንግዲህ አንድ አደክና አንድ 20 ዓመት ሲሞላ ያው ትድርና ይርክ 20 ዓመት አልሞላኝ 15 እንኳን እንደተባለ እንዴ አይ አልተባለ የሰፈር እናቶች ሽማግሌዎች 2 ብር 3 ብር በሰላም ግባ 2 ብር 3 ብር በ2 ብር 3 ብር ጠቅላላ አንድ
አሁን እኛ የሚያሳዝነው መሰለ ዶክመንት የለም ገብቷል ጠቅላላ የአንድ ሰፈር ከላይ ሰፈር በቃ እንትን ነበር የሚመስለው ቀብር እኔን ብቻ ነው የሚሸኘኝ ሌሎቹ አንድ ላይ ነው ሄዱት አካባቢ ልጆች እኔ ለብቻዬ ነው ጦል ላይ ሌሎቹ ባሌና ምናምን ሄዱት የሶስት አካባቢ በጣም ላይ እኔ ራሴ ቆሜ እንደዚህ እንዲህ ሳይ እታች ድረስ ደርሷል የኔን የሚሸኘው ሰው ከዛ ደግሞ የዛን ጊዜ መፎገር ጀምሬ ነበር ያወራዋቸው አንድ ታሪክ እየተነገርኩ ማታ ሌሊቱን ስንጨፍር አድረን ምናምን ማስታወሻ ላይ አለ ሁለተኛው ዙር ብሔራዊ ውትድርና ማለት ነው እንጂ እንኳን ሄዳ አልተባልኩም ከፈለክ ድጋሚ ጥራኝና ከፈለክ የደብዳቤዎቹ ማአት የተላከልህ በቃ የአስረስ በቀለ ነው መጀመሪያ የሚለው አስረስ በቀለ ሶስት ከተላከል ሶስቱም አስረስ ለየብቻ ነው የሚጻፈው ያን ፎቶግራፍ እኔ ስትሰበስብ ነው የኖርከው ማለት ነው አስማው እቺ አሁን ለካ ጦላይ ነው የነሱ ካሜራ ይሄው ሰላም ተሰጥቻለሁ ጌታዬ ቴንክ ዩ አመሰግናለሁ ሰላም ተሰጥቻለሁ ቴንክ ዩ ይሄ ጦላይ ነው ጦላይ ልክ አራተኛ ወር አምስተኛ ወር ላይ ነው ስትነሳ ሰራዊት ፍቅሬን ያያየ ነበር አሉ ይሄን የነሱ ደግሞ የእሱና እኔ አብረን ነው የተማርነው እዛ ማለት ነው ጋሼ አባባ ጋር በጣም ነው የተማርነው እና እዛ አለቱ ብዙ አላችሁ አሉ እዛ እንዴ እንዳለበት ትዝታ እስካሁንም አለን እና እቺ ፎቶ በጣም ቆንጆ ፎቶ ናት ስሰበስብ ነው የኖርከው ምንድን ነው ያደረጋችሁት ሲጠይቀው አሉኝ ሰራዊት ፍቅር ማሰልጠኛ ምንም አላረግንም ጎበዝ እሱም ጎበዝ ነው እኔም ጎበዝ ነኝ አሰልጣኝ ሆነን የቀራነው ምንም ጥይት አልተኩሳችሁ ነው እንዴ ለምን ተኩሳለን እኛ እኮ ሰላማዊ ሰዎች ግን ኢላማም ስትወዳደሩ አንሶላ እንኳን እንደዚህ ተጋርዶ ያ አንሶላ ስተሃል ተባልኩ እሱ እንግዲህ ያው የክነ ጥበብ ሰው አይደለም ሊል ይችላል ዝም ብሎ እንትን ማለት ነው እንግዲህ አቺ በጣም ቹቹላት ያለችኝ ፎቶ አንድችና አንድ መታወቂያ የግልጋሎት እቺ የሰርቲፊኬት ሲሰጠን እዛ ላይ የነበረች ናት እንደገና ደግሞ የብሔራዊ ውትድርና በብቃት አገልግሏል የሚለው ነው ይሄ ያኛው ደግሞ መታወቂያ ነው መታወቂያውን እንደገባው ወሰዱብኝ ቤት እንዳልታፈስ ብለው ይታፈሳል ቀልቃላ ነው እሱ ተብሎ ደበቁት እስካሁን አላገኘሁትም ግን ውትድርና የተሰናበከው ተንኮል ሰርተ ነው ምናምን የሚባለው ነው አረዲ ተንኮል አላውቅም ጨዋታ ነው ምን ያልሰራሁት ነገር አለ እኮ ለምን እሱ አውራኝ ለምን እንደተሰናበትክ ውትድርና ማን ያሰናበተኝ በክብር እኮ ነው በክብር ኮሜዲያን አልተባለም የብሔራዊ ወታደር አስረስ በቀለ እናት ሀገሩ የጠራችውን የብሔራዊ ውትድርና አገልግሎት በብቃትና በጥሩ ሁኔታ አገልግሎ ተሰናብቷል እና ሜዳሊያ ደግሞ ተሰጠን እኮ ስለዚህ ውሸት ነው አይነገሩኝ ያው እንግዲህ መስከረም ግን ልወጣ ሰሞን አንድ የሰራት ፌክ አለች ምን ይሆን ሆነ የሸወርካቸው ነገሮች እንደዚህ ሆኜ ነው ያልካቸው ምን ጫፉን ንገረኝ አንድ ጊዜ መጥቼ ማለት ነው እዚህ መጥቼ ስፖርተኛ ነኝ ብዬ መጀመሪያ እንትን ነኝ አልኩኝ ምንድነው መጀመሪያ ሯጭ ነኝ አልኩኝ እና አሁን ፕሮፌሽናል ስማቸው ጠፍቶኛል ሯጮች አብረውን ነበሩ በአገር ደረጃ የሚሮጡ እና እንደዚህ ብለን ልንሮጥ እንደዚህ ጎንበስ ብዬ አሳቤ ፍሽካ እስኪነፋ እየጠበቅኩ ቀናስን እዛ ጋር ደርሰዋል እነሱ ተነፍቷልና አስረሱ ታውጣው በዛ ወጣ ተባልኩ ወጣው ያው እንግዲህ ወታደር ቤት እችላለሁ ማለት አለበት መሞከር አለበት ሁሉ ነገር አሞኛ ምናምን አልከም እንዴ በሱ ማን ነገር እሱ አሞኛ ብለህ በአንሰት አላወጣም ከማሰልጠኛ አይ እኔ አይደለም ማን እኔ ምንድነው ማሰልጠኛ ውስጥ ያደረኩት እንትን ሂሞራይድ አለብኝ ብዬ እንደዚህ ተንሻፈፊ እንደዚህ ብዬ ከጓደኛዬ ጋር እሱ የሆነት እያለቀሰ ይነግረኛል እኔ ምንም አልሆንኩም ከዛ እሱና እኔ እሱ ደግሞ እንደዚህ ይላል በቃ እንደዚህ ይላል ሐኪሙ ራሱ እንትን ነው አዲስ ሐኪም ነውና እሱ ደብል ታንግ ተብሎ ሁለት ምላስ አወጣ ተብሎ ወደ ጦር ኃይሎች ተላከ
ሪፈር ተብሎ ማለት ነው። ምንድነው ሲባል ሁለት ምላስ ከዚህ ለካስ የሆነ ሌላ ነገር ነው አብጦበት ነገር ነው። ዶክተር አዲስ ነው ሁለት ምላስ ብሎ ባስቸኳይ ወደዚህ ያላከው አንድ የማሰልጠኛ ውስጥ ደብል ታንግ ተብሎ ደብል ታንግ እንዳልነው አለቀሱ እና እንደዛ ነው። እኔ ደግሞ እንደዛ ሆኜ ምንም ሳልሆን የስራ ያለበት ቀን አለ። የዛን ቀን እንሻፈፋለሁ እንጂ ስሰራ ደግሞ የዛኔ ያለ እሱም ስልጠና ላይ ነው እንትን ላይ የለውበትም። እና በልጅነት ደግሞ ህልም ነበር መሰለኝ። ህልም ምን ልጅነት መሆን የምትፈልገው ነገር? ፖሊስ ነበር። የፖሊስ ጀነራል? ጀነራል። ግን አልሆንክም? በቃ አልሆንክም ማለት ያው ኮሜዲያን ሆንክ። የኮሜዲያን ዋና አለቃ ሆንክ። የኮሜዲያን ጀነራል ያን ጊዜ። ታዲያ ወደ ኮሜዲ ስራው እንዴት ገባ ታዲያ? ከሰው እንግዲህ ወታደር የነበረ ሰውዬ ያው እንግዲህ ባክግራውንዴን ሰምታል። ሰፈር ውስጥ ማረገው የነበረው እና ብዙ ነገር ነው ማደርገው ግን አውቄ ሳይሆን ድንገት ነው ማረገው። አሁን ራሱ ይገርመኛል እኔ ለምን እንዳደረኩ ተፈጥሮ ይሁን እንዴ እኮ እሱ ገባኛ። እንኳን ጀነራል ልሆን አስተማሪም የሚሉኝ ነገር ነበር። አንተ ጃከር ነው አስረስ የሚሆነው ይላሉ አቶ ታደሰ መምህር ታደሰ ተሰማ የሚባሉ። አንዳንዱ ደግሞ አስተያየት ደስ አይልም ወደዚህ ይልኝ አስተማሪዎቼ ምንድነው የምታየው ነው የሰማው ትኩረት ሰጥቼ ሰማ ወጣ ይሉኛል። አንዳንዶቹ ለምን ወጣ እንደሚሉኝ አላውቅም። ግፊት እኮ ያስቅ ነበር በፊት ሳትናገር። አንድ አርት ስኩል ዳይሬክተር የነበረ ራስታማን ነው ታውቀው ይሆናል። እሱ አይኔን አይቶ በጣም ይስቃል። ዝም ብሎ ነው የሚስቀው። አንዴ ጦጣ መስላል አይኑ ይላል። አረ በእናትህ ላወራበት ስለው በቃ ተመልከቱት አይኑን እንቅስቃሴውን ተመልከቱ ምናምን ይላልና በጣም ይስቃል። በቃ በጣም ይስቃል። ሌሎችም በተለይ ሳሊዎች ብዙዎቹን አቃቸዋለሁ ሁሉንም ማለት ይችላል። እና የሚሰጡኝ አስተያየት እነሱ ደግሞ ያውቃሉ። የስዕል ካራክተር አይደል ሳሊዎች በጣም ያውቃሉ እና ይሉኝ ነበረ ማለት ነው። እና እንደዛ ነው። ከዛ ገባህ በቃ ወደ ጮውቱ ወደ ምናምኑ መስራት? ልክ እዛ ጦል ላይ በሬስዩም ይባላል የሚያስተምረን። እኔ ወይ ቀስ ብዬ እመጣለሁ ወይ ሊወጡ ሲሉ እመጣለሁ። የሆነ የራሴ ነገር አለና ግን አንድ ቀን ለዚህ ኮንሰንትሬሽን አድርጉ ተብሎ ተዘግዝቆ ይነገረናል። የሆነ ኢማጂኔሽን ነገር እስኪ እንዴት ተሰማችሁ ነገር በኋላ ደግሞ ተዘግዝቀን ነው ያወራል። እኔ ተዘግዝቄ ጓደኞቼ ጋር ቤተሰብ ናፍቆት ልም አርጎ ወስዶኛል። ወደ 30-20 ደቂቃ እሱ እንደዚህ አይነት ምናምን ይል ምን እንዳወራ አልሰማሁትም እኔ። ከዛ እሺ አስረስ ጀምር እንዴት አየው ስቶሪውን ምናምን ብሎ ሲለኝ ከባድ ነገር ነው። እኔ አሁን አይኔው ላይ አሞኛል። እስኪ ሌሎቹ ጀምሩና እኔ ቀስ ብዬ ልናገር ፊል እንዳረገ ሰው ግን አልሰማውም። ለመስማት ፈልጌ ማለት ነው ስል ሰራዊት መጀመሪያ ሰራዊት ተናገር ተባለ። የኩረጃ ጥበብ ሰራዊት ስለምን እንደተነገረ ከሱ ሰማው። ቀጥሎ ደግሞ አበባው የሚባል ልጅ አለ። አበባው ደግሞ አርጎ ተናገረ። የሆነች ምናምን ነገር ልጅ ስለ ፍቅር ታሪክ ነው የተነገረው። ከዛ ሶስተኛ አይደለም ቢተው የሚባል ቢተው ተክለ ጻዲቅ እሱም ተናገረ። አሁን እዛው ያለው ተነሰለ ራሴና ሞይ ነበር ብዬ ነው እንተያልኩት። ከዛ ተናገር ሲባል የሶስቱን ቀላቅዬ ምን እንዳወራው አላውቅም። ጣሊያን በዚህ በኩል መጥቶ ምናምን ያላልኩት ነገር የለም። ከዛ በቃ ተባልኩ። በቃ ተባልኩ። ይቅር ይበል በቃ በዚህ በቃ ይበል ተባልኩ። ግን አለና ግን አስረስ ኮሜዲ ነገር ቢጀምር አለ ለሌሎቹም ያሰጋቸዋል አለ። ታዋቂ ኮሜዲ ሆናል አለ። ያሰጋቸዋል ላሉት ያሰጋቸዋል አለ። ማረገው ነገር ድንገት ማረገው ነገር አለ እንጂ ለማሳቅ ብዬ ምንም ነገር አድርጌ አላውቅም። ስቲል ነው አሁንም ማለት ነው። እስቲ አንድ በጣም እንግዲህ በኮሜዲ ስራ ዘመንህ በጣም ቫይራል ከወጡ አንድ ቪዲዮዎች እንመልከት።
እሺ ትንባለ እዚህ ሀገር እንዳልነበር ሰምተናል። የት ሀገር ነበር? እኔ ስፔን፣ ፖርቹጋል፣ አርጀንቲና፣ ኩባ፣ ቡርኪና ፋሶ ያንሶን። እንዴት ነው? ጥሩ ነበር ጉዞ። መጀመሪያ ለዳንስ ዝግጅት ነበር የሄድኩት። ካብጄ ነበር እንዴ? ትንባለል ማናት? ትንባለል ያልኳት ስሟን እኛ ቤት የነበረች ካብጄ ነበር እንዴ? ትንባለል ማናት? ትንባለል ያልኳት ስሟን እኛ ቤት የነበረች ሞግዚታችን ማለት ነው። በጣም ወፍራም ናት። በጣም ደግ ናት። እንደውም ከኛ ቤት ከወጣች በኋላ ታጠቅ ጦር ሰፈር የመጀመሪያ ተቀጥራ የሰራች ናት እና ታጠቅ ጦር ሰፈር እንጀራ ስትጋገር የሚያሳየው እሷን ነው። የታጠቅ የህዝባዊ ሰራዊት እንትን ሲታይ ኢትዮጵያ ቴሌቪዥንም ብዙ ጊዜ የሚታየው ማለት ነው። እሷ እንጂ ስትጋገር ናት እና ትንባለል ያላት ደግሞ ታላቅ ወንድማችን ስለሆነ ያ ስሙን ከዛ ወሰድኩ። እንዴት አሰብካት? እሷን ኖ እሷን አይደለም፣ እሷ እንደዚህ አትሆንም። እሷ ቆንጆ ናት እና ግን ወፍራም ናት። ስለዚህ ትንባለል ስላላት ትንባለል የሚለውን ስሟን ከሱ ወሰድኩ። ስራውን ደግሞ ያው ፈጠራ ነው። ፈጠራ ያንተ ስራ ነው? የራሴ ማን የራሴ ሰርቼው ማን ይሰራ? በጣም አሪፍ የሰራበት በቃ በደንብ ሴት መስለህ ቁጭ ያልክበት ነው። አሁን ለምሳሌ ይሄ ፎቶግራፍ ግን የተለያዩ ትንባለል አለች። አዎ በጣም አዎ ይሄ ልጆች ወጣቶች ናቸው። ይሄ ከዚህ በኋላ አሜሪካን ሀገር ሄዳ ነው። ከዚህ አሜሪካን ሀገር ሄዳ ሼፓን ጠብቃ እንዴት በምን አይነት አመጋገብ እዚህ ደረጃ እንደደረሰች የሚያሳይ ነው። ይሄ በኢትዮጵያ ቴሌቪዥን ሊተላለፍ 10 እና 5 ደቂቃ ሲቀረው እንዲቆም ተደረገ። ለምንድን ነው ብዬ ጠየቅኩ። በቃ መጀመሪያ ኤዲት ሲደረግ እንዳለ ካሜራማን ኤዲተር ምናምን አስረስ የሰራው ስራ ተብሎ ወርደው እንደዚህ ከበው ያያሉ ሲያዩ ነበር። በቃ እኔም ነገ ልጆቹን ክለብ ውስጥ ነው የሰራሁትና ከኢትዮጵያ አየር መንገድ ስወርድ ትንባለል ስትመጣ ማለት ነው ከአሜሪካ ፕሌን ተፈቅዶልኝ ማለት ነው። ፕሌንን የመጠየቀ የመጀመሪያው ደፋር ሰው ነኝ። ጀቱን ለጠይቄ ነበር ሌላ ስራ ደግሞ አየር ኃይል ደብዳቤ አስገብቼ ታንክ ሁላ ተፈቅዶ ነፍሱን ይማር ዘካሪያስ ኃይለ ማርያም አንተ ሰውዬ ምንድን ነው በአጠቃላይ ስለዚህኛው ልጨርሰልህ። ሊተላለፍ ትንሽ ሰዓት ሲቀረው ሳይተላለፍ ቀረ። ቤቴ ቁጭ ብዬ ስጠብቅ ማለት ነው። ከዛ ጠየቅኩ። ስጠይቅ አሉባልታ ነው። ከኢትዮጵያ አየር መንገድ 40 ሺህ ብር ተቀብሏል ብለው እዛው ብለው ነው። አሁን ኢትዮጵያ አየር መንገድ ምንም ማስታወቂያ ያስፈልጋል? እኔ እንደዚህ ስላረኩኝ አንተ 40 ሺህ ብር ሰጠኝ እንዲሁ ሊሰጠኝ 40 ሚሊዮንም ሊሰጠኝ ይችላል። ግን በእንደዚህ አይነት ስራ ታየልኝ ብሎ የሚሰጥ አይደለም። አዘንኩ፣ በጣም አዘንኩ። በቃ አንገት ሳስለቅ እንደዚህ ነገር ትግል ጀመርኩት። በቃ መደባደብ ጀመርኩ። አንድ ሲያስነጥሰኝ በርበሬ ሸቷል እንዴ? የሚያስነጥሰኝ አይደለም በእንትን ነው እንጂ በቦክስ በቡቲ ማለት ነው። ሲያስገባለት እሺ እንግዲህ አሁን ከአለባቸው ተካ ጋር ብዙ ሰርታችኋል። አዎ እንዴት ትገልጸዋለህ? አለባቸው ያን ጊዜ ነበረው ነው ይታገዝ አለባቸው። መጀመሪያ እኔ በተፈጥሮ አድናቂ ነኝ እና ሰው ሲያጫውትህ በደንብ ነው የምሰማው እና አለባቸው በጣም ከመጀመሩ በፊትም ያወያየ ነበረ። እንዴት ያን ፕሮግራሙን ቶክ ሾው ማለት ነው። ስራቸውን ደግሞ በየከፍተኛ አቀርቡ ነበር ድሮ ልመንና እሱ እየዞርኩ አይ ነበር። አሁን ፖሊስ ጀነራል ያልኩት
ሳይገባኝ ነው ሆናለሁ ብዬ ስለነበረው እዛን እሱን መመኘው ደግሞ ፖሊስ ህግ አስከባሪ ዳኛ ይመስለኝ ነበር ዳኛ ራሱ በቃ ነው ካለ በቃ የተበደለ ሰው ምናምን እንትን የሚል መስለኝ ነበር ማለት ነው እና እኛ ሰፈር ደግሞ እዛ ቤተ መንግስት የመጡ ሰዎች አቤት ሲሉ ስለምሰማ ፖሊስ በሆን ብዬ ነበር ማስበው ለካስ የዞርኩ አርታ ደንቃለው 25ቱንም ከፍተኞች የዞርኩ አይ ነበር ልጅ ሆኜ ማለት ነው 10 11 12 አመቴ ነው ያ እድሜ እና የሁሉንም ከፍተኛ ታዋቂ እንትኖች አቅ ነበር እና ለመንና አለባቸው ከዛ ጊዜ ጀምሮ ነው በኋላ አድጌ እኔ ራሴ ሲጀምር ጓደኞቼ ሆኑ ያደንቁኝ ነበር በጣም ጎበዝ ምናምን ያበረታቱኝ ነበር በዛው ከዛ ዳ ተለያይተናናቅም ያው እስኪሞት ማለት ነው እና በጣም ደግ ነው ደግነት አይገልጸው በጣም በቃ የተለየ ሰው ነው ባዶ እጁን ይቀራል ያው ምናቀው ሲሞት ምንም አልነበረው ምንም ነገር በቃ ምንም የሌለው ሰው እዛ ጋር እየረዳ ሚዲያ ላይ ማለት ነው ስለሰው እየሰጠ ለራሱ ምንም የሌለው ሰው ምንም ኮሰለ ያውም ሊሞት አንድ ሳምንት ወይም 10 ቀን ሲቀረው ከንትን አምጥቼ የብረ ኮሜዲያን እየሰራ ነው ስራ አለ ለሴትዮዋን እሱ ይሳተፍ ስራው ትንሽ ጎላ ይላል ብዬ ገንዘብ የለኝም ጨርሻለሁ ስላለኝ ገንዘብ እንዲከፈለው ማስተር ሳውንድን 50,000 ይጠይቅሽ ምን የሚጠይቅሽ እምቢ እንዳትይ አልኳት ከዛ ነገር ነው ከዛ መጣ በዛው 2 ቀን አልሞላው ሲጨርሰው ብር ለሰው ሰጥቶ መሰብሰብ ነው እንደዚህ እንትን ማለት ነው ስራው እና በጣም ደግ ነው ሲሰራም የነበረው የደግነት ስራ ነው ማን ፈርቻንቺ ማን ፈርቼ ነው ገለለ ሲል መጣበቀ ማን ፈለይ እስቲ ለናገርበት ይበሉ አባባ ቆይ እየነገር ማን ፈርቼ ነው ማን ፈርቼ ከዚህ በፊት እኮ ነው ያለነው አባባ ቆይ ተረጋጉና መጠይቆት በየተራት መልሳቻሉም እሺ ከዛ በኋላ ያው እንግዲህ አባቴም መቼም እኔ እንጃ እንዴት አድርጎ እንደወደዳቸው አንስቶ ለሳቸው ወረወረኝ ያው ሳውራሳለሁ በጣም ደግሞ ብዙ ጭውውቶች የተጫወታችሁት ከእንግዳ ዘርነጋ ጋር እንግዳ ዘርጋ የታይቷልና እንግዳ ዘርነጋ ምን አይነት ሰው ነበረች እንደው ለአሁኑ ትውልድ ብትነግራችሁ እንግዳ ዘርነጋ ያልተዘመረላት ናት የኢትዮጵያን ባህል ካልቸሩ በጣም ነው የምታውቀው በጣም ያንዳንዱ ስራው ላይ የሚታይ ነገር ነው ሁለተኛ ለስራዋ ያላት ጉጉት አታስቀምጥም አንድ ወረቀት ከሰጣት ወይም አንድ ሐሳብ ከነገርካት አታስቀምጥም በቃ እኔ ማስረኛ ነበርኩ ይሄ ልጅ እንዳወጣ በሩን በዛ ጋር ጥበቃዎቹን እንዳወጣ ሾልኮ እንዳያመልጥ ያዙት ተበላ እስኪ ቁጭ ብለን ትንሽ እኮ እናበብ ትለኛለች እኔ ደግሞ በራሪ ፍጥረት ነኝ በቃ ቱር ያው ቴሌቪዥን መምሪያን ታቋልና እስረኛ ነኝ በቃ በጓሮ በር ገባለሁ ሳልታይት ገብቼ ለመውጣት ቶሎ ብቻ ሰርቼ እንደገና ኤዲት ማደርገው ስራዎች ማታ ነው ማታ 4 ሰዓት 3 ሰዓት ገባለሁ እኔ ሰራተኛ ሲወጣ እንደዚህ ነበር መሰራውና ለመስራት ያላት ጉጉት በጣም ከፍተኛ ነው ሁለተኛ ታዳብረዋለች አዳብራው ነው የምትመጣው ዋናው ነጥቡ ደግሞ እናት ስለሆነች በጣም ሩሩ ናት የምሳቃ ይዛ ትመጣለች ምሳቃ ካልበላችሁ ጭቅጭቅ ነው እስኪ ትንሽ ቅመሱ ምናምን ሰርታ ይዛ መጣ ራሷ ሁሉ ጊዜ ይዛ ነው የምትመጣው ከቤት ይዛ ነው የምትመጣው በጣም ደግናት ታማኝነት ማለት ነው አሁን እኔ አንዳንድ ጊዜ ከሀብታሞች ምናምን ገንዘብ ይሰጣል እንካ ስራ ምናምን ብሎ ይሰጣል ሲሰጡ እንግዳ ዘርነጋ እልና ጽፈና ውል እኔ ደግሞ ወረቀት ነው ወረቀት ላይ ሲሪየስ ነኝ እያንዳንዱ ዛሬ 30 አመት የከፈልኩት ሰው አለ ወረንቱኑ እና ተጠቃለለውና ስራው ካልተሰራ አትነካው ብሩ ተጠቅልሎ ቁጭ ይላል እኔ ወይ ካልተመቸ ምናምን 4 ወርም 5 ወርም ሊቀመጥ ይችላል አይደለም ሌሎቹ አጥፍተውታል ብዙ ናቸው እንደዚህ በፊልም ምናምን ተሰጡ እና ብሩን ታስቀምጧለች አታጠፋም አትነካም እንትን ትነግራለች ትጠቆማለች እዚህ ጋር እንደዚህ ብናረግ እዚህ ጋር ሁሉም ይላል ግን
እሷ ግን እረፍት የላትም ሰርታ እስክትጨርስ ድረስ እረፍት የሚባል ነገር የላትም። በጣም ይገርማል። እንደው ወደ ቲቪ እንምጣና ኢቲቪ ኢትዮጵያ ቴሌቪዥን በህፃናት ፕሮግራም ብዙ አመት ቆይተሃል እንግዲህ እስከ 98 ዓመተ ምህረት እና የምታወቀው ደግሞ አንተ ቼሪ በምትባል የአሻንጉሊት ስም ነው አይደል? ቼሪ እንደው ዳሳይ ቼሪን እስቲ እንደው ይችላታል? አዎ እሷ ከአባባ ተስፋዬ ጋር ቼሪ እንዴት ተፈጠረች? እንደው ስለ ቼሪ ትንሽ የምትል ነገር አለ? አዎ መጀመሪያ እኔ ውስጤ ነበር እንደ ውጪ ሀገር ነገሮችን ሁሉ ላይ መስራት ፍላጎት ነበርኝ። ማየው አንዳንድ ማየው ነገር ያንስብኝ ነበር። ውጪ ሆኜ እዛ ገባለሁ ብዬ አላሰብኩም። ውጪ ሆኜ ያንስብኛልና ለምን እንደ ውጭ ሀገር አይሰሩም የሚል ሐሳብ ነበረኝ። ከዛ ደግሞ እዛ ፈቃዱ የሚባል የተወዛዋዥ ክፍል ኃላፊ አለ አገር ፍቅር ተወዛዋዥ ነው። የዛን ጊዜ ተወዛዋዥ ነው። አሁን ግን ኃላፊ ሆነ መሰለኝ። እና እሱ ለምን እንደዚህ አትሰሩም ለምን እንደዚህ ነገር አታደርጉም ይለናል። አው ያሰብኩ ነው እለዋለሁ። እንደገና አገር ፍቅር ሲሄድ አስረስ እንደዚህ ብትሰሩ ልጆች ምናምን ነገር ይለኛል። ያሰብኩ ነው ስል መጨረሻ ላይ አንድ ቀን ከራይል ጋር ተነጋገርን። ራይል አሰፋ አብራይ ነበረች ተነጋገርን። ከዛ የቼሪን እንትን አገኘን። ልጆች ምንድነው ትምህርት ቤት ቤተልሔም ትምህርት ቤት ተማሪዎች ሲመጡ አሰፋ በቀለን ጠየቁት። ስጠይቀው ሰው ያስቸግራል በቃ ሰው አይቀበልም እና ሊያስቸግር ይችላል ብላስ ግድ ለምን ሞከረው ሁለት ጊዜ ስጠይቀው እሺ ሞክሩት አለ። ከዛ ዛች ላይኛው ማዘጋጃ ቤት እንደዚህ አልኩና ተማሪዎች ሁሉ ልጆች ከዚህ አሻንጉሊት ጋር አውሩ አልኩና ተኛሁኝና ድምጽ ግን ተዘጋጅቻለሁ በፊትም ጀምሮ ማለት ነው። ልጆች ሳቁ አንቺ ድቤ ስንት ነው ላቸው እየሳቁ ሶስት ናቸው። እኔ አሁን ፊልሙን ባገኘው ደስ ይለኛል። እሱ ብቻ ነው ያልያዝኩት እና ብዙ ተጀመረ በቃ በሳምንት 10 ልጆች መጡ 20 ከዛ በኋላ ከ60 ዝቅ ሳይሉ ለብዙ አመት የቼሪ ድምጽ ናፈቀኝ እኮ አሁን ቴሌቪዥን ልጀምራት ነው። እስቲ በልት አይ ሰራ ነው ገበና አይ ልጅሩ ዝም ትለኝ አበሳይት ነው አገሩ አዲስ አበባ ሀገሯ ጥያቄ ትክክል አይደለም ጥያቄ መጠየቅ አለበት ሰው እያልኩ ልትቀጥል ነው። አይ ያው ተው አይ እኔ አውራኛ እንደ ቼሪ አይ ያው ነው ቼሪን ይዤ መጥቻ አወራለሁ እንደገና። እውነት ነው? አዎ ራሷ ልጅ በእውነት እሺ በጣም ይገርማል። ማለት ይሄ ቼሪ ሆነ ግን የተለየ ፎቶ የተለየ ታሪክ አለው። ምንድነው አሁን ለምሳሌ ይሄ አሁን የመጀመሪያ ጊዜ ፊልድ እንውጣም ብዬ ጠየቅኩት እኔ ነኝ። ፊልድ ለምን ወጣ? ኢትዮጵያ ህዝብ ማለት አዲስ አበባ ብቻ ነው ወይ? አሁን ሌሎቹን ለማውቀስ ምናምን አይደለም የሚታወቅ ነገር ነው። ከዛ በፊት ክፍለ ሀገር ሄዶ የቀረጸ ካለ የልጆች ፕሮግራም እኔ ውሸታም መባል ይችላል። የመጀመሪያ የህፃናት የውጭ ቀረጻ ነው አዲስ አበባ ውጭ አዳማ ብዙ ሀገር ሄደናል። እቺኛው ፎቶ ስላገኘዋት ነው። ጋምቤላ ነው ይሄ ጋምቤላ ነው። ከልጆቹ ጋር እነዚህ አሁን ትልልቅ ይመስሉሃል። የስንት አመት ልጆች መሰሉ? የ10 የ11 አመት ልጆች ናቸው። ገርማል እና እዛ ሄጄ ልክ የሰራው ወባ ያዘኝ። አረባክ ሁለቴ ነው ወባ ያዘኝ። እሺ እና ታመሜ መጣሁ። እስቲ እንግዲህ በህፃናት ፕሮግራም ቆይታ እንግዲህ በዋነኝነት በብዙ በጣም ጥብቅ ቁርኝት የነበረ ከአባባ ተስፋዬ ጋር። አባባ ተስፋዬ ግን አይገርምም? አዳማ ነው ይሄ ደግሞ አዳማ ነው። አስተዋውሰዋል። አባባ ተስፋዬ እንደው አንድ ታሪክ ሰማሁኝ። ለመጀመሪያ ጊዜ ልጅ እያለ ቴሌቪዥን ያየው እሳቸውን ነው ይባላል። እውነት ነው? እኔ እንደው በእውነት እንደዚህ አይነት ነገር ነው የምፈልገው። ምክንያቱም አንብቦ በደንብ አውቆ የሚጠይቅ ሰው ደስ ነው የሚለኝ።
አሁን 3 ነገር በደንብ እንዳጠናህ ገባኝ። በጣም ነው ማመሰግነው። ለማመስገን ባልቸኩል ደግሞ ልረሳ እችላለሁ። በነገራችሁ ላይ እኔ ቴሌቪዥን ሳቋርጬ ማለት ነው እስከ ነበሩት ስራ አስኪያጆች ድረስ መመለስ አለበት። እኔንም ተመለስ ግባና ስራ እኔ አነጋግራለሁ ስራ አስኪያጆቹን 3 ስራ አስኪያጅ አነጋግሮ ገባና ተመልሼ ተዋለሁ። ተጠርቼ 2 ጊዜ ገብቼ እንድጀምር ተብሎ ባንተ ምክንያት ማለት ነው። አሁን የራሱን ፕሮግራም ያንተ ነገር ሆኖብኝ ነው። አይኔን አሞኛል ማለት መብራት በርቶብኝ ማለት ነው። ስለዚህ መሰለ ጠርቶኝ እንዴት ነው እንቢምለው ለኔ እንደዚህ የሚያስብ እየተከታተለ እንደዚህ መግባት አለብህ መቀጠል አለብህ መተው የለብህም ቲክቶክ ጀምር ፌስቡክ ያለውን ቴክኖሎጂ ተጠቀም ይለኝ የነበረ ባገኘኝ ቁጥር ስለሚለኝ አመሰግናለሁ። አሁን ጊዜው ደርሶ ሊሆን ነው ነገር ሁሉም ነገር ነው ሊሆን ነው። የእውነት ነው። ወደ አባባ ተስፋዬ ልምጣና በጣም የሚገርመው አስረስ የመጀመሪያ ገና ቴሌቪዥን ሳይ ገና ቀና ብሎ ሲከፈት ያየው አባባ ተስፋዬ ነው። እውነት ነው። ቴሌቪዥን ጋሽ ክፍለ ዮሐንስ የሚባሉ ጎረቤታችን አሉ። እሳቸው ቤት አባቴ ይዞኝ ሄደ። እሺ ይዞኝ ሲሄድ ቴሌቪዥን ተከፍቷል። ያው ቴሌቪዥን ለወቅ አላውቅም። እሺ ቴሌቪዥን ራሱ ንቃው ለወቅ እኔ ትዝ አይለኝም ምክንያቱም የለም አንድ ቤት እንዳለ አውቃለሁ። እዛ እሳቸው ቤት ይዞኝ ሄደ። ጓደኛው ናቸው ወረን ልጆቹም ጓደኞች ናቸው። እና ልክ ሳይ አባባ ተስፋዬ 12 ሰዓት ነበር። አባባ ተስፋዬን አዩአቸው። ስለ አንድ ፈረስ ታሪክ ነው የሚያወሩት። ፈረሱ በቃ አይና ቢዚ በቃ ታዝዝ ልጆች ከዛ ባለቤቱ ወደቀ። ፈረሱ ወደ ኋላ ተመለሰና አየው አሸተተው። ከዛ እንደምንም በጥርሱ አንስቶ እዳውላ አደረገና አልቦ አደረገና ይዞ ዋለኝ። ከዛ ለራሱ ሲሉ እምባያ ነው አባቴ የሚለው እምባያ ሰው ናቸው ስለው አወላለኝ ይሸናሉ። ይሄን ጥያቄ ጠየቅኩ። እሺ ከዛ በቃ አደኩ ማለት ነው። ከዛ ጊዜ ጀምሮ ሬዲዮና ቴሌቪዥን ተለከፍኩ። በቃ ተለከፍኩ። ጠጅ አምቡላ እየተደፋብኝ ነበር የማየው። እውነቴን ነው የምነግርህ። ጠጅ ቤት ነው የምናየው። እዛ ከዛ በኋላ አበራ የሚባል ልጅ አለ፣ ኪያካ አለ፣ ሁላችንም ነን። ግን በቃ እኔና 3ታችን አናወራም እንዲህ ቴሌቪዥን ስናይ ማለት ነው። እሺ የዛ የአብዮት ጊዜ የነበሩ እንትኖችን እንከታተል ነበር። የሚገርመኝ እሱ ነው። ደግሞ ተለምኜ ነው የገባሁት። በጣም ተለምኜ 3 ወር ተለምኜ አማራ አረጋ ይለምነኛል አሰፋ። እኔ መንግስት ሰራተኛ መሆን አልፈልግም ነበር ማለት እንትኑን እፈልጋለሁ ሚዲያው ምናምን ሱስራዬ ነው ኮሜዲ ስለምሰራ። ግን የመንግስት ሰራተኛ ኮንኩ ጧት 2 ሰዓት ግባ ልባል ይችላል። የኔ ፍራቻ እሱ ነበር። በፓርታይም ይሰራው እኮ ለዛ ብዙ ጊዜ ተጠይቀኝ እንደኔ ማለት ነው። ፍሪላንሰር እና አባባ ተስፋዬ ነው ብለው ነበሩ። ምን ተማርክ አባባ ተስፋዬ? ከአባባ ተስፋዬ መጀመሪያ ፈራሁ። እኔ በጣም የማከብረው ሰው ፈራለሁ። በጣም ስለማከብራቸው ጥላውን ገሰሰን አባባ ተስፋዬን ይቅርታ በስማቸው በማረጋቸው ልጥራ። እሺ የክብር ዶክተር ጥላውን ገሰሰ፣ ክብር አርቲስት አባባ ተስፋዬ ሳሎን፣ ሎሬት ጸጋዬ ገብረመድህንን እና ማህሙድን ክብር ዶክተር ድምጻዊ ማህሙድ አህመድን እፈራቸው ነበር። ከመውደዴ ብዛት ማለት ነው። ከመውደዴ ብዛት ጥላውን ገሰሰና ጸጋዬ ገብረመድህን ያቀፉ ይለት የሆነ እንትን የተሸከሙ ወፍጮ የተሸከምኩ ይመስለኝ። እሺ
በቃ እንደዚህ ተሳቀቄ እንደዚህ ያልኩኝ ጎበዝ በርቺ ጎበዝ ጭጮሌ ሎሬት ጸጋይ አሞራው እናትዬ ነበር የሚሉኝ አሞራው የሚል ስራ ነበረኝ የጎዳና ተዳዳሪ ሆኜ መጀመሪያ ጊዜ ሰራሁት እዛ ሰራዊት ፍቅር ፊልም ላይ እንደ የጎዳና ሆኜ ሰራው እሷ ፓርት 6 ክፍል ተላልፋለች አሞራው የሚል በወጣቶች ፕሮግራም እና እሱን አይተው ነው እና በጣም የምወደው ሰው ብዙ አልጠጋም እፈራለሁ ስለዚህ እነዚህን ሰዎች በጣም ነው የምወዳቸው ምን አነሳው ነበሩ ሳቸው አባባ ተስፋዬ በጣም ደግሩሩ ናቸው በጣም ልጆቹ ተሰብስቦ ሲመጣ ህፃን ቅዱስ ህፃን ነጅ ሁሉ ልብስ በሁሉ በቃ እንደዚህ አቅፈው ስሞ ጨብጠው ምን ብለው ሰዓት አከባበር ኢትዮጵያ ቴሌቪዥን 3 ሰዓት ነው ላይቱን ምናምን የሚያስተካክሉት የሚጀምሩት እና እስከ 4 ሰዓት ሊቆዩ ይችላሉ እሳቸው ቁጭ እዛች ጋር ጨለማ ነው ቁጭ ይላሉ ጨለማ ውስጥ እዛ ብርሃኑ ጋር እንኳን አያዩትም ቀድመው ከዛ ሰዓት ቀድመው ይመጣሉ አሁን ከሳቸው እሱን ተምሬያለሁ ሁለተኛ ኮንሰንትሬት ያደርጋሉ የዛሬ 5 አመት ብትጠይቃቸው ጋዜጣ አንብበህ ያቺኑ ነገር ቃል እንኳን አይቀንሱም አይጨምሩም በፊት ያሉትን ነገር እሷን ነው አይረሷትም ራሱን ነው የሚደግሙት እስኪሞቱ ድረስ ያቺ የተናገሯትን ነገር በሬዲዮ ብትጠይቃቸው እሷን ነው የሚናገሩት ታሪክም ሲናገሩ ያቺኑ ነው የሚናገሩት እና ሙያቸውን በጣም ያከብራሉ ልጆችን ይወዳሉ ለቴሌቪዥንን እንዴት እንደ እናታቸው ወይም እንደ አባታቸው ቤት ነው የሚያዩት በጣም ያከብሩታል ያውም ምንም ተጠቃሚ አይደሉም የሰሩትን ያህል አልተጠቀሙም ሁሉም ማለት ይቻላል የቴሌቪዥን ሰራተኞች ሁላችንም እኮ ሳቸውን ያየን ያደግነው አዎ ቢቆጭ ብለን ቤታችን ወይም ጎረቤት ቴሌቪዥን ተከፍቶ ጽሁፍ ጻፍኩ ማርታ የሚል ድርሰት ጻፍኩና እንዳያዩኝ ድርሰቱን ላኩኝ እሺ ቴነሽ ሻዋል ጸጋ ምትባል ነበርና አነበቡትና እሳቸው ሊሰሩ ነው የምፈልገው ብዬ ሰጠዋት ገና ሳልገባ ማለት ነው ሰጣት አነበቡትና በጣም ቆንጆ ነው ምን አይነት ደራሲ ነው ምናምን ብለው በጣም ትምህርት ሰጪ ነው ምናምን ብለው ይንጣና እንሰራለን አሉ አንተን ጻፍከው ጎበዝ ምናምን አሉኝና እቴንዬ ባክሽ ያንን እኔን መስሎ የተጫወተው ልጅ ፈልገሽ አምጪልኝ አሏት እሱ እኮ ነው አለቻቸው ከዛ ደስታቸው ልነግር አልችልም በጣም ይገርማል ሰው እኛ ልጅ ነን የሳቸው ሁሉ እናስመስል ነበር ይገርማል አንዴ ቁጭ ብለን ልጆች እንዴት ናችሁ ደህና ናችሁ ወይ በቃ አሁን አባባ ተስፋዬ ይመጣሉ ብላችሁ ጋራ ቁርቁሮት አቋርጠው በቃ በዛ ብለው ልክ ባጓራ ከተፍሽ እናንተ ቁጭ ብላችሁ ተጠብቃላችሁ እና በጣም አስታውሳቸዋለሁና እኔ ግን ምን ነገር በጣም የምገርም ነገር እንደምችላቸው እንኳን አላቅም ሞክራቸው አላውቅም አንድ ቀን ተስፋዬ ሲማጋ ሁለተኛ የተማርኩት ደግሞ እሱ ጋር ነው እሺ ተስፋዬ ሲማጋ ስለ ኢሚቴሽን ተማረን ከዛ ዝም ብዬ አንድ ቀን የሆነች ነገር አይቼባቸው ነበር እሳቸው እከታተላለሁ ግን የሆነች ነገር አይቻለሁ ለየት የሚሉበት ነገር አይቻለሁ እኔ ለየት የሚሉበት ነገር አሁንም መናገር ይችላልው እሺ አባባ ተስፋዬ ተረቱን ሲያወሩ ጥርሳቸውን አይቻላቅም እሺ ጥርሳቸውን አሁን ዲዩና ብለ እሷን ያየሁት እኔ እሺ እሷን ያየሁት ከዛ እንደዚህ ለምን ብዬ እሳቸውን አሰራም ተረቱንም አላቀውም የማወራውን ተረት አላቀም በጣም የምገርም ነው እኮ እኔ አሁን አንተ ሰጠራይ ምን እንደማወራ አላቀም እሺ ከላይ ሰጣቸዋል የተባሉ ይመስለኛል እሺ እና በቃ እስኪ ሊሞክር አልኩና እዛ ተስፋዬ ሲማጋ እንደጃኩን ደህና ናችሁ ልጆች ምናምን ብየስል ተማሪ በጠቅላላ ሳቀ ከዛ ሌላ ጊዜ አገር ፍቅር ቁጭ ብለን ወርቃማ ፍሬ የሚል ቲያትር እየተለማመድን ነበር እነው ታራጌ ነው እንሽ ተስፋ ምናምን አሉ አብረው የነበሩ መኮንን ተፈሪ እና ሌሎችም አልማዝ ልመንህ ምናምን ሁሉም አሉ ከዛ አብረን እንትን ይያለን መሳሳ ደረሰና ሁሉም ሄዱ እኔ አሁን ከዚህ ሄጄ ካሳንቺስ ሄጄ መሳበልቼ ተመልሼ ለምን እመጣለሁ እዚህ ቁጭ አለልን ብዬ ቁጭ ስል ኢንዶሚኖ የሚል ጨዋታ አላቸው አገር ፍቅር እየተጫወቱ እኔ እዛው ደክሞኝ ቁጭ ብያለሁ ከዛ እነሱ አቀራርበው መጫወት ጀመሩና ኩኪስ ለስላሳ ምናምን ለትልልቆቹ ደግሞ ምናምን ሰጡ
ተመስገን በቃ በላው ማለት ነው አልኩና እንትን ሚሪንዳና አሁን የምነግር ነገር ሁላ ተጽፎ በማስታወሻ ላይ ያለ ነው እያንዳንዱ ነገር ማስታንተን እኮ ከቤት የሆነ ነገር ሰራኩኝ አይዋ እንደወጣው ነው ማሲዝ ይኸውልህ እስቲ ይሄን መዝገብ እና የዛን ቀን አቀረብኩት እነ ታምራት አሰፋ ጋዜጠኛው ካላመጣችሁት አሉ ሰለሞን አስመላሽ በኢትዮጵያ ቴሌቪዥን ካልመጣ ብሎ እሱም ፕሮግራም ሰራ ከዛ በኋላ ኢትዮጵያ ቴሌቪዥን መጀመር አለበት ተባለ ከዛ ነው ተለመንኩ ያልኩ ገብቶኛል እኔ ደግሞ ፍላጎት በቃ የመንግስት ሰራተኛ በግል ነው መሯሯጥ የሚለው ነገር ነበረኝ ራይል አሰፋ ወጥራ እንደዚህ ራሷ ታውቃለች ስንት እንደለመነች ከዛ እሺ ልጀምር አልኩ ግን ቋሚ ስጠየቅ በቃ አልኩ ግን እንኳን ገባሁ አልገባ ነው ግን ከአባባ ተስፋዬ ጋር የተያያዘ አንድ ባህር መዝገብ ከቤት ሰረቅ ያለች እስኪ አምጣው ይሄ መዝገብ ታስታውሷል የራሴ ነው ይኸው ይሄ መዝገብ ምን ይላል አባባ ተስፋዬ የሆኑ ይጻፉልህ ማስታወሻ አለ እንደሚል አሳይ በጣም ጎበዝ ማስታወሻ ያዥ ነው ባክህ ሳይው ሳገላብጥ በጣም ብዙ ነው ያለ የሁሉም በጣም ብዙ ታሪክ አለ ወዳቸው ወደዚህ ይኸው ለዚህ አሁን እሱ አሁን በ1985 አምጣ ላሳይ ይሄኛው 1985 ዓመተ ምህረት አስረስ በቀለ ወታራጌ መኮንን ተፈሪ አልማዝ ለመነ ምናሉ ሸረታ ሲሳይ ሞላ ኢሳይያስ የሚባል ልጅ ነበረ አበራ መሰለኝ መፋቀር ድንቁ ተሻገር ዘውዴ ሌሎች ፎቶግራፎች ላይ ስላሉ ነበሩ ያስረስ ማስታወሻ ከዛ ታሪኩ ሌላ ነው እነዚህ አብረን እዛ ወርቃማ ፍሬና ነገር እሳቸው አንድ እጃቸውን ጽሁፍ ዛሬ ገና አየሁት ቆይ ትንሽ ላንብበው ታሪክ አለ ቆይ መጀመሪያው ላይ ነው ይሄ ጽሁፍ የሳቸው ጽሁፍ ነው በ1985 ጥር 5 የጻፉት ነው ምን ይላል መሰለህ እሺ ገርሞኝ ነው ላንብበው ለተመልካቾች ላንብበው እሺ ለልጅ አስረስ በቀለ ማስታወሻ የሆነው ዘንድ ስመክረው ማድረግ የሚገባው ነው ይላል ያባባ ተስፋዬ ምክር ኪነ ጥበብ ውስጥ ሲገባ ለጥበቡ ብቻ ሳይሆን አጠቃላይ ለማንኛውም ነገር አክብሮት መስጠት አለበት ሰጣለሁ ከመጠጥ ከዝሙት መራቅን ምረጥ እሺ ስራህን አክብር ዋዛ ፈዛዛን አትውደድ እውነተኛነትህን አትተው ፍጹም ታማኝ ለመሆን ጣር ፍቅር ከማንንም ታገኛለህ አባባ ተስፋዬ ሳህሉ ጥር 5 1985 ዓመተ ምህረት ፎቶውም አለ እዛ ውስጥ ፎቶውም አለ ይኸው ሌላ እንደገና በ91 ዓመተ ምህረት ደግሞ ጻፉ እስኪ እሱን አላውቀውም አስረስ የልቤ ደስታዬ ነህ የልቤ ደስታ ፈጣሪ ነህ ስለዚህ ምክሬን ሳይረሳ በተግባር እየሰራ ያሳየኛል ከኔ ቀጥሎ ያለ እሱ መሆኑን ለልጆች ነግሬያቸዋለሁ ኪነ ጥበብ ተላብሰው ጤና ፍቅር አይለየው ኪነ ጥበብ ትላበሰው ጤና ፍቅር አይለየው አባባ ተስፋዬ ሳህሉ ጥር 1 ቀን 1991 ዓመተ ምህረት ለአባባ ተስፋዬ ስለዚህ አባባ አስረስ እንድትባል መክረዋል ማለት ነው መክረዋል ስለዚህ አባባ አስረስ እንጠብቃ ታዲያ እንጠብቅ አባባ ከዚህ በኋላ እኔም አባባ አስረስ እንድትባል ፈልጋለሁ ይደረሳል የሳቸውን አርአያነት ተከትለ የሳቸው ስራ መስራት እንትኑን ብቻ አላከበርኩም ምኑ መጠጣል ተወስዳል እንዴ አይ አሁን ትቻለሁ ግን ከምክራቸው ውስጥ ያላከበርኩት እሱን ብቻ ነው ሌላውን ግን አክብራል ጓደኞቼ እንደዚህ እንደ ጸበል እኮ ነው የሚጠጡት የት መሄድ ይችላል ማምለጫ የለም እኮ ምን ብቻ አትውቀሱኝ ያን ሁሉ ግን ምክር ስላከበርክ ሁሉንም አከብራለሁ እሷ ብቻ በጣም ደስ ይላል አስረስ ከዚያ በኋላ ኢትዮጵያ ቴሌቪዥን እያለ ትዳር መሰረት እዚሁ ቤት ውስጥ አንተ ሳታቅ አንዳንድ ፎቶግራፎች ተቀብያለሁ ይሄው
የኔ ቆንጆ እሺ ዛሬ በዚሁ በእንግድነት ከመጣ የሰርግ ዕለት ይጠይቃ ማን ነው ዚሚዜ እና ሰራዊት አሉ ሰለሞን አለሙ አሉ ዶክተር አበበ በቀለ አለ አንዱ ሰርግ በጣም ደስ ይል ነበር አስታውሳለሁ የኢትዮጵያ ቴሌቪዥን የህፃናት ፕሮግራም አዘጋጅ አስረስ አገባ ተብሎ በመጽሔት ቴሌቪዥን ተነግሯል በጣም እስቲ እንደው በአጭሩ የሰርግ ሳምንት እዚህ ይላል በሰርግ የሰርግ ዕለት ትዝ የሚለኝ መጀመሪያ እስክንድር ፍሬው እስክንድርና እኔ ቁጭ ብለን ሁለት ልጆች መጡ እሺ ሞዴሎች ናቸው እኔንና እስክንድርን አስጠሩን እሺ ሲያስጠሩን ሄድን ወደዛች ካፌ እሺ ኢቲቪ ማለት ነው ስንሄድ እነሱ ናቸው ተዋወቅናቸው በሌላ ቀን እንመጣለን አሉ ከዛ ሲመጡ እቺን ጓደኛቸው ያገራቸው ልጅ ናት ሰብለና ፍሬውት ይባላሉ ተማማቾች ናቸው ከዛ እሷን መንገድ ላይ አግኝተው አንድ ጊዜ ደርሰን እንመጣለን ብሎ ይዟት መጡ ከዛ ሳያት ምንም እኔ ወሬ አወራለሁ ምናምን አትስቅም ምንም አትስቅም እና የሆነ ነገር ታስባለች ምንድነው የምታስቢው ነገር ታስቢያለች አይ ምናምን ዝም ትላለች ከዛ ብዙ እንደዚህ አይነት ጥያቄ ቀርቦልኝ ነበር እኔ ከዛ በፊት በርካታ ማለት ነው አመፀኛ ነኝ እና የዛን ቀን የሆነ ስሜት ተሰማኝ ማላቆ ስሜት የሰርግ ቀን ልክ እንደዚህ እንደ ልጆች መጽሐፍ እሱም እንደዛ ነው የሆነ ልቤ ላይ የሆነ ነገር ተሰማኝ እኔ ደግሞ ነግራቸው እኔ ተልኮልኝ ነው እንጂ እኔ ፈልጌ አላገባም እላለሁ ዝም ብሎ ሰጠይቁኝ ራሄል ምናምን እቺኛውን አግባ እንደዚህ ምናምን ይሉኛል እኔ ስቃለሁ ምንም አይመስልኝም ከዛ መጨረሻ ላይ እቺ ልጅ መጣ ከነሱ ጋር መጣች ከዛ የሆነ ስሜት ተሰማኝ ማለት ነው ልቤን ከዛ ባላገኛት በነጋታው ባላገኛት የሚል ስሜት ተሰማኝ የሆነ ነገር መሆኑ ለመሰለኝ ከዛ በሶፍት ላይ ስሜ ሊድ እያለች ታስቸግር በሶፍት ስልክ ቁጥር ይሰጧት በነጋታው ደብረ ብርሃን የልጆች ፕሮግራም ለሰራ ሄድ ነበር ሄድኩኝ ያቺ እንጂ ምንድነው ልጅቷ ምንድነው ምናምን ብዬ በቃ ስለሷ ማሰብ ጀመርኩ ማለት ነው ልክ ስመጣ አሁን ስልኩን ብትጥለው ወይ ላብ ነገር እጇን እንትን ቢለው ምንድነው አነቄም በኋላ አስመጣቸዋለሁ ጓደኞቿን በያስቤ ልክ ከደብረ ብርሃን በሶስተኛው ቀን ስመጣ ኮተቤ ጋር ነበር ስልክ ኔትወርክ የሚሰራው ይዛን ጊዜ አሁን የኢትዮጵያ ቴሌኮሙኒኬሽን ራሱ ታሪኩን ወደ ኋላ መጻፍ አለበት ከአዲስ አበባ ውጪ አይሰራም ነበር አረባክ ታዲያ ልክ አዲስ አበባ ኮተቤ ጋር ስደርስ ሞባይል አዲስ አበባ ውጪ አይሰራም እና ልክ እዛ ጋር ስደርስ ደወለች ከዛ ተገናኘ ማለት ነው ልክ አንድ አመት ሲሞላን የዛሬ 15 ቀን ካላገባውሽ አላገባሽም አልኳት ድንገት ተነስቼ ማለት ነው እሺ እንዴ ምናምን ነገር ስል በቃ 15 ቀን ማገባሽ ከዛ ወዲያ ጊዜ የለኝም ነገር እሺ ካልሽ እሺ እምቢ ካልሽ በቃ አይነት ንግግሬ እንደዛ ነው ብዙ ጊዜ ከዛ እናቴ ታማለች አለች ትድናለች ሂጂና ንገሪያት አልኳት ያለኝ ፍራንክ ሰጧትና በነጋታው አላኳት ከዛ ይሄንን አባባ ሰራዊትን ነገርኩት ላገባ ነው እንደዚህ ምናምን ስለው ዋና ደግሞ እንዳገባ ያደረገኝ ሰራዊት እኔ እንደ ልቤ ነው ማወራው ሳወራ እንደፈለኩ ነው ማወራው ታምሩ ብርሃኑ አራስረስ ሚስቱ ሁለቱ ሶስቱ አግብተዋል አይባልም ይሉኛል ባለትዳር ፊት የሚወራና የማይወራው እኔ አላውቀው እንዴ ነው ማወራውላ ተጽዕኖ አሳደሩብኝ ከዛ አንድ ጓደኛ ደግሞ ይሰፋልኝ ጋስረስ ምናምን ነገር ይኛል ዝም በልም እንዳይለኝ ተውም እንዳይለኝ ወይ አቋርጦ ተነስቶ ከዛ በኋላ እኔስ የሚለው ነገር መጣ ማለት ነው እና ሰርግ ሆነ ነው የሰርግ ዕለት ምን ትይዛል የሰርግ ዕለት ትዝ የሚለኝ በቃ አንድ ብዙ ሆነን ተስፋዬ ማሞ አለ አለምነው ሀሴ አለ ሶልፊሶ ኪታቡ አለ እነዚህ ሶልፊሶ አርቲስት አይደለም ከነሚስቶቻቸው የመጡት ሰራዊትም ከነሚስቱ ነው የመጣው እና ታምሩ ብርሃኑ አለባቸው ተካ ከነሚስቱ ነው የመጣው እና አስቻለው የሚባል ደግሞ ጓደኛ ያለ አስቻለው ፎቶ ቤት ሲባል አልሰማም ከ4 ኪሎ ድሮ እሱ ማለት ነው እነሱ በአንድ መኪና አንድ ላይ ሄድን
እነ ቤተሰብ ደግሞ በሌላ መንገድ መጣ። መቼ ነው ሲሉኝ ቤተሰብ የዛሬ ሳምንት ስላቸው ወየው አዋረደኝ የሰው ድግስ በልቼ ብላ ማዘር መዳን የቀራት ተው እንደዚህ አይነት ነገር ውስጥ አትክተቱኝ። አሁን ይዤ መጥቻለሁ ጠጅ አንድ ጀዲካን ጠጅ ይዤ መጥቻለሁ አንድ በግ ይዤ መጥቻለሁ እጋሌ ጋሽ ማሙን ጥሩ ጋሽ ሙሉጌታን ጥሩ ጋሽ አለሙን ጥሩ የሻረ ገረዴን ጥሩ እነዚህም ቤት ብቻ ጥሩ በቃ ይመርቁኝ በቃ ብትመጡም ባትመጡም ችግር የለውም ብዬ ሄድኩ። ያስኩ ለዛ ደግሞ የሚያስፈልግ ጠጅ አለ የሙሽራ ቬሎ አለ ቬሎን ወስጄ ለሌላ ሙሽራ ሰጥቼ ከዛ አረ ቬሎ ይሉኛል እንደ ሰተናል አናቆም ቤቱን አናቆም በምልክት ነው ዶክተር አበበ በቀለ ሚዜ ማለት ነው እኔና እሱ ታምሩ ብራኑ ሄደን ሰጠን ስንመለስ ገብታችሁ የለ እንዴ አው እኮ አምጡ ጠጁን ሰጠን ቬሎን ነው እንጂ ቬሎን አምጡ ጠጁንም ቬሎንም እኮ ሰጠን ሲጨፍሩ ሰጠን መተናል የት እና እንጃ ተቀበሉና ሰዎች ልጅቷ ሁለት ቬሎ ልታደርግ ነበር አረ የራሷ እዛ ጎረቤት ናቸው ወደዚህ አካባቢ ነው ከዛ መጥሱ ከዛ በቃ ይወሰዱት ምናምን አልኩኝ ደክሞኛል በቃ ከወሰዱት ይወሰዱት ምን ማድረግ ይቻላል በቃ ስላቸው አረ ምናምን እንፈልግ ተባለ ሙሽራ እዚህ አካባቢ ያለ ሲባል አው ዘጋለች አንድ ደግሞ እዚህ አርቲስቱን መታገባለች ያቺኛው ስንል እዛ ቤት ወሰዱን ከዛ እሱን አስረከበን ከዛ በነጋታው ደግሞ ሰርጉ አደራ ድሬዳዋ 4 ሰዓት እስከ 5 ሰዓት ካልመጣችሁ ሰውም ይሄዳል የሚያፈራርሙት እኛም አንችልም አሉን ሲሉን እኔ ልነሳ ነው ነሰራይ ተነስ ይሉኛል ቆይ አንደ ወደ እስር ቤት እየሄድኩ አይደል ምን አጣደፋችሁ ቀስ ብዬ ዝም አልኳችሁ ተነስ ቢሉኝ ቢምን ቢሉኝ ዝም አንተ ምናምን ዝም 8 ሰዓት ላይ ብድግ አልኩና በቃ በስልስ ባረኩና ሄድኩኝ አፈራራሚዎቹ ደክሟቸው ሰዓት አልፎ ብዙ ነገር አለ መጣችሁ እዛ ጋር ፈርሙ ፊልማው ይሰሩ ቀን ነበር አዎ ጠዋት ተፈራርመን ከሰዓት ወደ ጉዳያችን ነው እሱን አስተዋሳለሁ ሌሎችም ገጠመኞች አሉ እዛ ሌላው ደግሞ ከኢትዮጵያ ቴሌቪዥን ከወጣ በኋላ እንግዲህ መጽሐፍ ጽፍ ነው አዎ እንደው ለጉድ በየዛሬ ተመልካቾቹ እንዲያውቁ በሙሉ መጽሐፍቶቹን ይጀምጥቻለሁ አውጣው ይውጣ እንደው መኪናዬ ባይሆን በሙሉ እኔ አልቻልኩትም ነበር ይሄን ሁሉ ነው የጻፈው እንግዲህ ይሄው ተመልካቾቻችን እስኪ ላስረስ ይሄ ሁሉ የጻራ መጽሐፍ ጽፍ ነው ሊኖርከው ገና አልጻፍኩም እውነት ነው በእውነት አልጻፍኩም አንበሴና የወፎች ወዳጅነት ቶላ አባ ፈርዳ ቶላ ኦን ዘ ሆርስ ይላል እንግሊዘኛ ሀበሻው ሉል ያቶ በላቸው ጫማ ይሄ በፈረንሳይኛ በእንግሊዘኛ ነው የተጻፈው በአማርኛ በፈረንሳይኛ ኢትዮጵያውያንስም አሳትሞታል መርጠው መጽሐፍ የኛው ኦሮምኛ ነው አባ ፈርዳ ኦሮምኛ ነው በጣም ኢንተረስቲንግ ነው ማማ ቡርጭቄና ልዕልት ሙና አሁን እሱን ሆስፒታል ተንቼ ጻፍኩት ስኳር አባባ ጠጋቢ ላይ ታፈሰ ዳንሰኛ ዶሮዎች የቤዛ ቡችላ ማአት ናቸው ይሄ አሁን ቀደም 20 አልኩ እንጂ ከ30 በላይ ግን ከዚህ ተሻለ ደግሞ ብዙ ያልተሰራለ ያ ወረቀት ውድ ነው ግራፊክስ የሚሰራል ውድ ነው ይሄንንም ልሰራ ይቻልኩት አንተነ በላይ የሚባል ጓደኛ አለኝ ስሜቴን ተረርቶ ግራፊክሱን ይሰራልኛል ሴቪያር ኮምፒውተር ላይ ያስቀምጥልኛል ስፈልግ ገንዘብ ሳገኝ አሳተመዋለሁ የት ያገኙታል አሁን ጻናቶች ይሄን እንትን በአብዛኛው የለም አልቋል ግን ቡክ ኮርነር አለ ቡክ ኮርነር አለ ሻማ ቡክስ ጨርሷል ግን አልቋል ባልተቃላይ በጣም ይገርማል እንደው አስራስ ይሄ ያንተ ጉድ በጣም ብዙ አያልቅም ቤት ሌላ ሰበረብር በጣም የገረመኝ ነገር ደግሞ የምስክር ወረቀት ብዛት እንደ ለጉድ ነው ዛሬ ያመጣሁት ይገርማል
የሁሉ ምስክር ወረቀት እቤት ማአት ትላልቅ በፍሬም አለ ያየሁት ይዤ መጣ ስለማልችል የተወሰነውን ግን በዚህ ይዤ መጣ ይሄ አሁን ቆጥረዋለሁ 32 ምስክር ወረቀት አንዱ ሳገለግል ነው የኖርኩት እና ሌላው በጣም የሰማሁት ነገር እዚህ ይሄ ሁሉ ያገለገልኩ በተለይ አሁን 32ቱ ምስክር ወረቀት እዛ ደግሞ ማአት እንግዲህ ወደ 30 ምናምን አይቻል አዛ ኢትዮአላንስ ወስጄ በፍሬም ያሉትን ወስጄ አልመለስኩም ብዙ አለ ግን ይሄ ሁሉ ምንም ገንዘብ ሳይቀበል ያገለገለባቸው ማለት ነው ምንም አንዱም የለም አንዱም ነገር ገንዘብማ ካለ ምን ሰርተፍኬት ያስፈልጋል ምንም አልተቀበልክበትም ምንም በቃ አው እንደዛ አይነት በበጓው ፍቃድ የሚሰራ ሰው ብዙ ሰው አለ እንግዲህ ከአስረስን የመሳሰሉ በጣም አሪፍ በእውነት ከኮሜዲያኑ ባሻገር የሰራቸው ከጀርባ የሰራቸው ስራዎች በጣም ብዙ ናቸው አመሰግናለሁ በጣም ነው ማመሰግነው እኔም ደስ ብሎኛል ስላየሁኝ እንደው ባጭሩ አንድ ጥያቄ ልጠይቅ እንደው ለሰው ነግረው ሰው ያላመነ ነገር አለ አንዳንድ እንደዚህ አይነት ነገሮች አሉ ብዙ ጊዜ የተለየ ነገር ካየውኝ እኔ ድጋሚ ሄዳለሁ እሺ አንድ ቀን መሽቶብኝ ማለት ነው አንድ መኪና ገዝቼ ነበር የመጀመሪያ ገዛሁት መኪና ማለት ነው እንደዚህ እየሄድኩኝ እንቅልፍ መጣብኝ ከቦሌ መስመር እየመጣው ማለት ነው እና እንቅልፌ ሲመጣ እንዴ ሰው ልገጭ ነው ራሴም አደጋ ውስጥ ልገባ ነው እንደምንም አልኩና ወደ መስቀል ፍላወር ሄድኩና አንድ ወንዝ ነገር ያላት ቦታ አለች የታቦት ማደሪያ ምናምን የሚባል ቦታ አለ እዛ አካባቢ ሄድኩና መኪናውን አቆማ አጠፋፋውና ናፓረኩ የሚያስፈራ ቦታ ነው ቦታው ከተማ ውስጥ ነው እዚህ መስቀል ፍላወር ግን እንደዚህ ገባ በለ ትንሽ እንደዚህ ምትጅረት ነገር አለች እና እዛ ጋር ቆምኩና ሰው እንዳይለኝ ነው እንዳይከታተለኝ እና አጠፋውና ተኛው አይኔን ስገልጥ ማት ጅባየው እሺ ሳይ በደንብ ሳይ ጅብ ነው እሺ ከዛ ሞተር ሳስነሳ ምናምን ወደዛ ሸሹ እና እንደ ዞረው አዩኝና ማአሉ ከዛ ወደዛ ሄዱ ማለት ነው ምንም ሰው የለም መሽቷል 7 ሰዓት 8 ሰዓት ነው ከዛ ለጓደኞቼ ነገርኳቸው እሺ ኔ አዲስ ቁጭ በሉ አሉ እዚህ ጋር እንዴት ይመጣል እንዴት ይኖራል እዚህ ስንት ጅብ ነው ያየው አይ አልቆጠርኩም እሺ ብዙ ነው ግን ጅብ አየሁ በአጠቃላይ ማለት ነው እንዴት ይመኑኝ ከዛ ቆየ በቃ ተውኳቸው አላመኑኝም ሟሽ ነገር መሰላቸው አላመኑኝም እዛ በሌላ ጊዜ በኢትዮጵያ ቴሌቪዥን ህዝቡ አማረረ መስቀል ፍላወር አካባቢ በሬዲዮ መንግስት ይይልን ጉዳዩን ቱቦ ውስጥ ጅብ ተፈልፍሎ መንቀሳቀስ አልቻለም የሚል ዜና ሄድኩ አዛው ሰፈር ሄጄ እዛ አልኩ እኔ ቆምኩበት ቦታ ላይ ነው የነበረው ማለት ነው እንደዚህ አይነት እነሱ አዲስ አበባ ከት ይመጣል ብለው ነው እኔ ደግሞ ያየሁትን ነገር መናገሬ ነው እና በኋላ በዜና በመናም ከብዙ አመት በኋላ ነው ግን ቢያንስ 5-4 አመት ቆይቷል ማለት ነው እኔ ግን ደስ አለኝ ምክንያቱም ውሸት እንዳላወራው ራሴ ያረጋግጥኩላቸው ማለት ነው በዜና በመናም ስለተላለፍ ቦታውም ራሱ ቦታ ስለሆነ ደስ አለኝ ማለት ነው አንዴ ደግሞ የሆነ እዛ አምባሳደር ጋር አንድ ካፌ አለች እዛ እንትን አድርጎ ሰጠኝ አንዱ አበባ አድርጎ አስረስ ብሎ ሰጠኝ ማኪያቶ ላይ ከዛ በስማ ማለት እንዴት አሳፈሩኝ እንደዚህ አርጎ አምጥቶ በእንትን ላይ አርጎ ሰራና ሰጠኝ ምናምን ነገር ስላቸው እንዴት ይሆናል የለም አይደል እንዴት ይሆናል አሉኝ በቃ አላመኑም እንዴት እንደዚህ የሌለ ነገር አሉኝ እንዳውን እዛ ሞባይል ውስጥ ብታይ አሁን ይሄ ኮከለ ሊታመን የሚችል ነው አሁን ነው ሊታመን የሚችል ነው አሁን ሁሉም ቦታ መስራት ጀመሩ በፊት ገና የመጀመሪያ አሁን የኔ ያወራሁባቸው ዘመን በትንሹ 12-13 አመት ይሆናል እና እኔ እኮ አድርጎ እንግዲህ ጠጥቼዋለሁ ወይም እዛ እንሂድ አልሄድም አሉኝ የጠጣሁትን ነገር አልተፈጫል አሳያቸው ወይም ራሱን አልተፋው
ለምን ነው የማያምነው ግን? እኔ እንጃ ፈጠራ ይመስላችኋል መሰለኝ። ፈጠራ ይመስላችኋል? ደማሏሽ ይታወቃል። እኔ ግን አንድ ፈጠራ ወይ ፈጥሬ የምነግራቸው ነገር ነው ይመስላቸው። እንደ ታለንት አይተውት ይሁን ወይስ አይ እንግዲህ ኮሜዲያን ስለ እኔ ግራ ይገባኛል። እኔ ያላየሁትን አንዴ ደግሞ አንድ ፖለቲከኛ ሰው ነው አንድ ፖለቲከኛ ሰው አንድ ኢሹ አውርቶ ያ ሰው ያወራው ካወራ ከ10 አመት በኋላ አንድ ትልቅ ባለስልጣን ደግሞ እንደራሱ ኢሹ አድርጎ አወራው። ሌላ ሳምባዲ ማለት ነው። ይሄ ሐሳብ የገሌ ሐሳብ ነው፣ በዚህ ሐሳብ ላይ ጥናት አቀርበዋል በያልኩኝ። አሁንም አንድ ጓደኛዬ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? አይሆንም፣ ይሄ እኮ ትልቅ ሐሳብ ነው፣ እንዴት ገሌ ሊያቀርበው ይችላል እንዴ? እኔ ደብዳቤ ተሰጥቶኛል፣ 9 አመቱ ነው ታሪኩ፣ ደብዳቤውም አይጠፋም፣ ፊልምም ሊኖር ይችላል አልኩኝ። አረ በፍጹም ሊሆን አይችልም ማለት። የዛን ቀን በጣም ተናደድኩ። በቃ በጣም ጨቆናችሁኝ እንዴ እንትን ያዛችሁኝ። እኔ እኮ ተይዤ እኮ አይደለም ተይዤ እኮ እኔ እኮ ብዙ ቦታ ምገባ ሰው እኮ ነኝ። እንዴት አታምኑኝ? ዛሬ ካንተ ጋር ስለተቀመጥኩ ምና ዘለፋ ተናገርኩ። የዛን ቀን በጨመደዳችሁኝ፣ አይምሮዬን እንዳላወራ እያረጋችሁኝ ነው። እኔ ደግሞ ካለ ማሰበውን ነገር ካልተናገርኩ ደስ አይለኝ። አይሆንም አሉኝ። በቃ ቁጭ አልኩ። ደብዳቤ ያለበት አንድ ሳጥን ነገር አለ። ቁጭ ብዬ ስፈልግ ከሌሊቱ 9 ሰዓት አገኘሁ። በሞባይል ደጋግሜ አላመንኩትም። ፊልሙን አገኘሁ። ፊልሙን ለጓደኛዬ ና ፈልጋለሁ አልኩት። አወጣውና እንካ ስለው እንዲያየውና በቃ ላሽ በል ነገር አለ። አይምሮዬን አትያዙት አልኩት። አላምነ ፎርጅን ነው አላለው። በሌሊት በአንድ ቀን እኮ ነው። ሌሊት እኮ ቁጭ ብዬ እኮ ነው ፈልፍዬ ያገኘሁት። አልጥልም፣ ወረቀቶች ምናምን ነገር አልጥልም። ይሄንን ግን አሁን ያምነዋል ሰዎች። እኔ ዝም ብዬ አልቀባጠርም። ካመኑ ይመኑ፣ ደግሞ አልከራከርም። ግን አንድ ጓደኛችን አንዱ ውሸቱን ማለት ነው እንዳንተ እንደዚህ እንኳን ሳይሆን አንዱ ውሸቱን ሀያጂ ባዩ አለ ከተማ ውስጥ። ከዛ ሰልፍ ወጥተው ነው አይ ከተማ ውስጥ አላየህም ውሸት ነው አለ እንዴ። ግን 10 ይሆናሉ አለ እንደዚህ ያቀብለው 10 ይሆናል። 10 ማታይ ከተማ ውስጥ 10 ብጅ ማታይ 10 ብጅ ማታይ አለ። ግን ትልልቅ ትልቁ ነው 5 ይሆናሉ አጠገብ ይሻልፋል። 5 አላየህም አላየህም ማለት እንዴ? አረ ራሱ አንዱ እኮ እንደዚህ ቡትርፍ አድርጎ አልፎኝ አንድ ቀን አላየህም አንተ ምንም እዚህ ባታይም ከተማ ውስጥ ነው ምንም እዚህ አላየህም ማለት አላየህም ታዲያ እንደዚህ ፍጥጥ ብሎ ያየኝ ማለት በደንብ ፈጥረው ስለያዝ ነው ያው በጅብ ጉዳይ ላይ እኔ አሁን እዛ ዓለም ገና እንደገባው አካባቢ ባዶ ነበርና አንድ ቀን ሰይፉ ማታ እዛ እንትን ሬዲዮ ይሰራ ነበር። ይዞኝ ሄደ። ያው ኢንተርቪው ላድርግ ምናምን ብሎኝ ማለት ነው። እኔ እኮ ማታ እንቅልፌ ቶሎ ነው የሚመጣው ምናምን ነገር አልኩት። ከዛ ስለው አይ ቶሎ ነው ራሴ አደርሳለሁ ምናምን አለኝና አብረን ሄድን ማለት ነው። ልክ ነው ቤት ዞር ሲል 3 ጅቦች ቁጭ ብለዋል። እኔ ወርጄ ብሪዝ ምናምን ብዬ ነው የገባሁት። እሺ እንደ ቪታራናት ነገር ነበረችው። እዛ ሄዶ አንድ ትቦ ነገር አለ። ትቦ ውስጥ ደንግጦ ማለት ነው። ትቦ ውስጥ ሊገባ አንተ እንዴት ነው ከኛ ጋር እንደዚህ የምታመሸው ሁሉ ጊዜ እንደዚህ አይነት ለምደው ለማዳናቸው በየው በቃ ገዛኛ በራም አንዴ ሊሸኘኝ በነገር ላይ ገዛኛ በራም ሚያዚያ 7 ነው የተወለደው። አረባክ ጎሳዬ ተስፋዬም ሚያዚያ 7 ነው የተወለደው። አበበ ብርሃኔ አንድ የሬዲዮ ጣቢያ አከበውልናል። ኬክ ገዝቶ እንደዚህ ማታ ዛሬ እንግዳ መሆን ነበረባቸው። ያላወቅኩማ በጣም አሪፍ ጨዋታ ተጫውተናል። አመሰግናለሁ። እዚህ ስቱዲዮአችን መጥተህ የዳግመ ትንሣኤን በዓል አብረን ለማክበር ስለመጣና ደግሞ ልደትህም ስለሆነ የጠራንን አመሰግናለሁ። እንኳን አደረሰ። ረጅም ዕድሜ እንመኝልሃለን። በጣም እናመሰግናለን። በቅርቡ ደግሞ በዩቲዩብም በሶሻል ሚዲያ እንጠብቃለን። እንግዲህ አሁን መነሻው የጌታችን መድኃኒታችን ትንሣኤ በዓል እንኳን አደረሳችሁ ላለው ክርስቲያኖች በአጠቃላይ በዓለም ላይ የተበተናችሁ ኢትዮጵያኖችም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ። ልጆቼ፣ ቤተሰቦቼ፣ ባለቤቴ
ጠቅላላ እንኳን አደረሳችሁ ጓደኞቼ አንድም ሰው እንዳይቀር ሌላው በቅርብ በዚህ 2 ሳምንት 2 ድርጅት ልደቴን ያከብራል አሁን ጾም ወቅት ስለነበር ጾሙ ሳይፈታ አላከብርም ብዬ ነው ያከብራሉና ጠርቻለሁ አባይ ቴሌቪዥንም ጋብዝልኝ እሺ አመሰግናለሁ እናንተም ካሜራማኖች እንዳትቀሩ ታንክ ዩ ያው ረጅም እድሜ እንመኝልታለን በክብር ሸኙልኝ